የተፈራው ነገር በእርግጥም መጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራቸው ጦር የኢራን የሲቪል መሠረተ ልማቶችን እንደሚመታ ከዛቱ በኋላ በኢራን ድልድዮች፣ የባቡር ጣቢያዎችና አየር ማረፊያዎች ተደብድበዋል። የአሜሪካ ጦር ማዕከላዊ እዝ የሲቪል መሠረተ ልማቶችን መታን ሳይል ወታደራዊ ኢላማዎችን እንዳጠቃ አሳውቋል። ቢቢሲ ግን አዎ ድልድዮች ተመተዋል አረጋግጫለሁ እያለ ይገኛል። ኢራን ደግሞ ይህንን ተከትሎ ከባድ በቀል እበቀላለሁ ብላለች። አሜሪካ በምንፈጽመው ድንገተኛ ጥቃት እንደምትገረም አንጠራጠርም፣ ሰርፕራይዙን ጠብቁ ብለዋል የኢራን ባለስልጣናት። ጦርነቱ እየተስፋፋ ኢራቅም ሶሪያም የኢራንን ሚሳኤሎችና ድሮኖች እየቀመሱ ናቸው ተብሏል። ባልተጠበቀ መልኩ መመታቷም የዚህ አካል ሆኗል። ኢራን በዙሪያ ያሉትን የአሜሪካ የጦር ቤዞች በልዩ ቀለበት ውስጥ አስገብተዋል ብለን ከዘገብን በኋላ ነው ይህ ጥቃት የተከሰተው። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንትን ለማግኘት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁንም እየወተወቱ ይገኛሉ ተብሏል። ትራምፕ እሺም እምቢም ሳይሉ ኔታንያሁን በዋይት ሃውስ ለመቀበል መቸገራቸው በሁለቱ መሪዎች መካከል የተፈጠረው ነገር ከረር ያለ እንደሆነ አመላካች ነው ተብሎ ተወስዷል። ለሴናተሩ ለሊንሲ ግርሃም ቀብር እሄዳለሁ ብለው የነበሩት ኔታንያሁ የቀብር ስነ ስርዓቱ ሲራዘም ትራምፕም ፊት ሲነሷቸው ወደ ዋሽንግተን መጓዝ ተስኗቸዋል። ይሁንና በቀጣዮቹ ቀናት ይህንን ጉዞ አሳካዋለሁ ብለው ቆርጠው ተነስተዋል። የእስራኤል አየር ኃይልም አውሮፕላን እንዲያዘጋጅ ታዟል። የደህንነት ቡድናቸውም ቀድሞ ወደ ዋሽንግተን እንደሚሄድ ይጠበቃል። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅግ አወዛጋቢ የሚባል ንግግር አሰምተዋል። የአሜሪካ ምርጫዎች እየተጭበረበሩ እንደሚገኙ፣ ከዚህ ጀርባ ደግሞ ከአሜሪካ ባለስልጣናት ጋር እጅና ጓንት ሆና ቻይና እየሰራች ነው፣ ቻይና የመራጮችን ዳታ እየገዛች ትገኛለች ብለዋል ትራምፕ። የአሜሪካ የምክር ቤት ምርጫ በተቃረበበት ሰዓት ይህንን መናገራቸው ትኩረትን ስቧል። በሚሊዮን የሚቆጠሩ የመራጮች ዳታዎች ቻይና እጅ እንደገቡም ፕሬዝዳንቱ ተናግረዋል። እኔም ይህንን ጉዳይ በተመለከተ መረጃ እንዳላገኝ ተደርጌያለሁ ሲሉ ስሞታቸውን አቅርበዋል። ይህንንም እንመለከታለን። ይህ እንዳለ ሆኖ ፔንታገን ኩባን ለመደብደብ ዝግጅት እያደረገ ነው ተብሏል። መጠነ ሰፊ የሆነው ጥቃት ወታደሮችንም የእግረኛ ሰራዊቱንም ጭምር እንደሚያካትት እየተጠበቀ ይገኛል። አሜሪካ የኢራኑ ፍልሚያ ሳይጠናቀቅ ኩባን ተደበድባለች ወይስ የኢራኑን ጉዳይ ጨርሼ ወደ ኩባ እሻገራለሁ ትላለች የሚለው ጉዳይ ግን ምላሽ አላገኘም። በዚህ ዙሪያ እየተሰሙ ያሉትን ነገሮች እናያቸዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የተፈራው በእርግጥም ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራቸው ጦር የሲቪል መሠረተ ልማቶችን በኢራን ይመታል ብለው ካስጠነቀቁ በኋላ የአሜሪካ ጦር ይህንኑ አድርጓል። የአሜሪካ ጦር ማዕከላዊ እዝ በይፋዊ መግለጫው ላይ የሲቪል መሠረተ ልማቶችን መታን ባይልም ቢቢሲን ጨምሮ መገናኛ ብዙሃን እኛም አረጋግጠናል፣ አዎ የኢራን ድልድዮች ተመተዋል ብለው ዘግበዋል። የኢራን ድልድዮች፣ አየር ማረፊያዎችና የባቡር ጣቢያዎች በአሜሪካ ጦር ኢላማ ውስጥ ገብተው እንደተመቱና የተጎዱት ተቋማት ቪዲዮዎችም የተረጋገጡ እንደሆኑ ቢቢሲ ዘግቧል። በተለይ በደቡባዊ ኢራን የሚገኙ ኢላማዎች ናቸው የተመቱት። በባንደር አባስ እና በሃርሞዝጋን የሚገኙ ድልድዮችና ሌሎችም መሠረተ ልማቶች ተመትተዋል። የኢራን አብዮታዊ ጦርም በኦማን የሚገኘውን የአሜሪካ የስለላ ራዳር ጣቢያ መትቻለሁ ካለ በኋላ በኩዌትም በባህሬንም ላይ ተኩሻለሁ ብሏል። ባልተጠበቀና ባልተለመደ መልኩ ሶሪያም ተጠቅታለች። የአሜሪካ ጦር መገኛ ከሆኑት የመካከለኛው ምስራቅ ሀገራት አንዷ የሆነችው ሶሪያ በኢራን አብዮታዊ ዘብ ጥቃት ደርሶባታል። አልታንፍ የሚገኘው የአሜሪካ የጦር ቤዝ እንደተመታ ነው የታወቀው። በዮርዳኖስ ድንበር አቅራቢያ የሚገኘው አልታንፍ በርካታ የአሜሪካ ወታደሮችን የሚያስተናግድ ነው።
ዮርዳኖስ ደግሞ 3 የኢራን ሚሳኤሎችን አክሽፌያለሁ ብላለች። የኩርድ ኃይሎች ደግሞ ከኢራቅ ሆነው ኢርቢል የተባለችው የኢራቅ ከተማ ላይ የድሮን ጥቃት መፈጸሙንና ድሮኖቹን የመከላከል እርምጃ እንደተወሰደ አሳውቀዋል። የአሜሪካ ጦር በቄሽም ደሴት በባንደር አባስና የኒኩሌር ጣቢያ በምትገኝባት ቡሼር ጥቃት መፈጸሙን አሳውቋል። በሆርሙዝ የሚተላለፉ መርከቦች አሁንም ተኩስ ገጥሟቸዋል። አካባቢው ይበልጥ እየተናወጠ መጥቷል። የኢራን ባለስልጣናት ደግሞ የሲቪል መሰረተ ልማቶች መመታታቸውን ተከትሎ እየዛቱ ይገኛሉ። ለራሻ ቱዴይ ሐሳባቸውን ያጋሩ አንድ ስማቸው እንዲጠቀስ ያልፈለጉ የኢራን ከፍተኛ ባለስልጣን አሜሪካን ሰርፕራይዝ እናደርጋታለን ብለዋል። በድንገት እናጠቃለን፣ አሜሪካዎቹ እንዴት አይነት ጥቃት እንደፈጸምን ራሱ እስኪገረሙ ድረስ ጥቃቱን እንፈጽማለን ሲሉ ነው ባለስልጣናቱ እየተናገሩ የሚገኙት። 6ኛ ተከታታይ ሌሊቱን የያዘው የኢራን እና የአሜሪካ ፍልሚያ በተለይም የአሜሪካ ጥቃት ቀጥሎ ሲቪል መሰረተ ልማቶች መነካታቸው ኢራንን አብግኗታል። በአካባቢው ወይም በቀጠናው የሚገኙ የሲቪል መሰረተ ልማቶችን እንደምመታ እወቁ ብላ ቀደም ሲል ያስጠነቀቀችው ኢራን በቀጣይ የምትወስደው እርምጃ አካባቢውን ይበልጥ ሊያምስ እንደሚችል እየተገለጸ ይገኛል። ፋርስ የዜና አውታር እንደዘገበው ጋሪቬህ በመባል የሚታወቀው ድልድይ ከተመቱት መሰረተ ልማቶች መካከል ይገኝበታል። ባንደር አባስን ከባንደር ሐሚርና ከላር ጋር ያገናኛል። በላቲዳን የሚገኝ ሌላ ድልድይም መመታቱ የተነገረ ሲሆን ባንደር ሐሚርን ከካሻርና ከባንደር አባስ ጋር የሚያገናኝ ሌላ በከፊል የተጠናቀቀ ድልድይም ሰለባ እንደሆነ እየተነገረ ይገኛል። የተመቱትን ድልድዮች የሚያሳዩ ምስሎችም በተለያዩ መገናኛ ብዙሃን እየተዘዋወሩ ይገኛሉ። እኛ ኢራኖች ጥርት ያለ ወታደራዊ እቅድ አለን፣ እንደ ዋይት ሃውስ ግራ እንጋባም፣ የመጨረሻውን ከባድ ምት እያሳረፍን እንቀጥላለን፣ አሜሪካም ኔታንያሁም ይደነግጣሉ ሲሉ የኢራን ባለስልጣናት መናገራቸውን አርቲ ዘግቧል። ይህ እንደተጠበቀ ሆኖ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለማግኘት አሁንም እየወተወቱ ይገኛሉ። አሁን ግን በቃ ወደ ዋሽንግተን ልናመራ ነው ብለው እነ ኔታንያሁ እያሳወቁ ነው። የዋይት ሃውስ ባለስልጣናት ይህንን ሰምተው ግራ ተጋብተዋል ይላል የአክሲዮስ ዘገባ። በይፋ የተያዘ ቀጠሮ ሳይኖር ኔታንያሁ ወደ ዋሽንግተን ሊመጡ እንደሚችሉም እየተጠበቀ ነው። ሰኞ ደግሞ ኔታንያሁ ዋሽንግተን ይገቡበታል ተብሎ የሚጠበቅበት ቀን እንደሆነም ተሰምቷል። የእስራኤል መገናኛ ብዙሃንን የጠቀሰው አክሲዮስ ኔታንያሁ ለጉዞ የሚያስፈልጓቸውን ነገሮች ከወዲሁ እያመቻቹ ይገኛሉ። የእስራኤል አየር ኃይልም አውሮፕላን እንዲያመቻች ትዕዛዝ ተሰጥቶታል። የደህንነት ቡድናቸው ቀደም ብሎ ወደ ዋሽንግተን እንዲገባም ይደረጋል ነው የተባለው። ትራምፕ ዋይት ሃውስ በገቡ በዓመት ከ6 ወር ጊዜ ውስጥ ከ6 ጊዜ በላይ ወደ ዋይት ሃውስ ያቀኑት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከቅርብ ጊዜ ወዲህ በትራምፕ ፊት ተነስቷቸዋል እየተባለ ይገኛል። ከኔቶ ጉባኤ በፊት ወደ ዋሽንግተን ልምጣ ብለው የጠየቁት ኔታንያሁ ግድ የለም የኔቶ ስብሰባ አንካራ አለብኝ፣ ከዚያ በኋላ እንገናኛለን ተብለው በትራምፕ ቢነገራቸውም ትራምፕ ግን የኔቶ ጉባኤ ካለቀ ከሳምንትም በኋላ ለኔታንያሁ እሺም እምቢም የሚል መልእክት አላኩላቸውም። ኔታንያሁ ግን ወደ ትራምፕ መደወላቸውን አላቆሙም። አሜሪካ 250ኛ የነጻነት በዓሏን ስታከበር ወደ ትራምፕ ደውለው እንኳን አደረሳችሁ ብለዋል። የእስራኤል ደጋፊ የዩክሬን አፍቃሪ ናቸው የሚባልላቸው ሪፐብሊካኑ ሴናተር ሊንድሲ ግራሃም በሞቱበትም ጊዜ የቀብር ስነ ስርዓቱን እካፈላለሁም ብለው ነበር። የቀብር ስነ ስርዓቱ ሲራዘም ወደ ዋሽንግተን የሚመጡበት ሰበብ አጡ። አሁንም ቢሆን ግን እየወተወቱ ይገኛሉ ተብሏል። የአክሲዮስ ዘገባ እንደሚለው ኔታንያሁ ወደ ዋሽንግተን ሲያመሩ ምናልባት በጥቂት ቀናት ወይም በሰዓታት ልዩነት ብቻ የአሜሪካ ባለስልጣናት የሚያውቁበት ሁኔታ ሲፈጠር ቆይቷል። ድንገት ተነስቶ ዋሽንግተን መሄድ፣ ከትራምፕ ጋር መምከር ለኔታንያሁ እስካሁን የቀለላቸው ቢሆንም አሁን ግን እየተቸገሩ ይገኛሉ። በኢራን የተጀመረውን ዘመቻ ለማፋፋም የሚፈልጉት ኔታንያሁ ትራምፕን የበለጠ ሊያበረታቷቸው እንደሚችል ይጠበቃል። ሆኖም ትራምፕ ከኔታንያሁ ጋር ሆነው የጀመሩት ዘመቻ በሚፈልጉት መልኩ ስላልሄደላቸው ኔታንያሁንና እስራኤልን የጦስ ዶሮ ማድረጋቸውም የሚታወቅ ነው።
ከራሳቸው ከፕሬዝዳንት ዶናልድ ትራምፕ ዜናዎች ሳንወጣ ፕሬዝዳንቱ እጅግ አወዛጋቢ የሚባል ንግግር ተናግረዋል። የቀድሞዎቹን ፕሬዝዳንቶች ኦባማንና ባይደንን እያነሱ ቻይናን እያብጠለጠለው የሰጡት መግለጫ ብዙዎችን አስገርሟል። በተለይ በአሜሪካ ምርጫ ከውስጥም ከውጭም ሴራ ሲሸረብብን ቆይቷል። ቻይና በሚሊዮን የሚቆጠሩ የአሜሪካ መራጮች ዳታዎችን ገዝታለች ሲሉ ነው ትራምፕ የተናገሩት። ቻይና ግን ይህንን ጉዳይ አጣጥላለች። እንደ ትላንቱ ሁሉ መቼም ቢሆን በአሜሪካ የውስጥ ጉዳይ በተለይም በፕሬዝዳንታዊ ምርጫ ጉዳይ አንገባም ስትል መግለጫ ሰጥታለች። ሲኤንኤን ምናልባት የአሜሪካው ፕሬዝዳንት ዶናልድ ትራምፕ 2026 ላይም ለሶስተኛ ዙር ለመወዳደር ፍላጎት ሳይኖራቸው እንዳልቀረ ንግግራቸው ያሳብቃል ሲል ዘግቧል። በቂ መረጃ እንዳይደርሰኝ ተደርጓል። በአሜሪካ ውስጥ ያለ የደህንነት መዋቅር ለእኔ ሳይታዘዝ ቆይቶ ብዙ ነገሮች እንዲያመልጡን ሆኗል። በመንግስት ውስጥ ያለ መንግስታዊ አደረጃጀት ተፈጥሮ የመራጮችና ከምርጫ ጋር የተገናኘ ጉዳይ ሲደበቅ ቆይቷል። የአሜሪካ ሕዝብም ተዋሽቷል፣ ተደብቋል ነው ያሉት የአሜሪካው ፕሬዝደንት። ከዚህ ጀርባ ደግሞ ቻይና እንዳለችና 220 ሚሊዮን የሚሆኑ የአሜሪካ መራጮችን የተመለከቱ መረጃዎችን በእጇ እንዳስገባች ተናግረዋል። ትራምፕ ስሞችን፣ አድራሻዎችን፣ የፓርቲ ፍላጎቶችን ያመላከቱ ዳታዎች ቻይና እጅ ይገኛሉ ብለዋል። 18 የሚሆኑ ግዛቶች ደግሞ በቻይና ተጠልፈዋል ወይም ሀክ ተደርገዋል ሲሉ ነው የተናገሩት። ሲኤንኤንና አልጀዚራ እንደሚዘግቡት ብዙዎቹ የአሜሪካ መራጮች ዳታዎች በሕግም ጭምር ይፋ የሚደረጉ ከዌብሳይትም ዳውንሎድ የሚደረጉ ናቸው። አንዳንዶቹ ግዛቶች ከነፃ እስከ $37,000 ድረስ የክፍያ ተመን አውጥተው መረጃዎችን ለጠየቃቸው እንደሚሸጡም ይነገራል። አንዳንዶቹ ግዛቶች ምርጫን የተመለከቱ መረጃዎችን በዌብሳይታቸውም ላይ ጭምር በማውጣት ለሕዝብ ይፋ እንደሚያደርጉ ይታወቃል። ታዲያ ቻይና የትኛውን ነገር ነው አገኘች የተባለው በትራምፕ ንግግር አልተጠቀሰም። ይህም ትችት አምጥቶባቸዋል። በቀጣዩ ዓመት ኅዳር ወር ላይ የሚደረገው የአሜሪካ የምክር ቤቶች ምርጫ ትራምፕን ከወዲሁ ያሳሰባቸው ይመስላል። እናም መራጮቻቸውን ለማበረታታትና ከሪፐብሊካኖች ጋር ሆነው የምክር ቤቱን ወንበሮች ለዴሞክራቶች አሳልፈው እንዳይሰጡ ትራምፕ ከወዲሁ ያቀዱት እቅድ ነው ተብሎ እየተነገረ ይገኛል። በመጨረሻም ፔንታገን ፊቱን ወደ ኩባ ዙሯል እየተባለ ነው። የአሜሪካው ሲቢኤስ የቴሌቪዥን ጣቢያ እንደዘገበው በሺዎች የሚቆጠሩ የአሜሪካ እግረኛ ወታደሮችን ያካተተ መጠነ ሰፊ ድብደባ በኩባ ላይ ሊፈጸም ይችላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመጨረሻውን ውሳኔ ባይሰጡበትም ፔንታገን ግን በዚህ ረገድ ዝግጅት እያደረገ ነው ተብሏል። ኢኮኖሚያዊ ማዕቀቦችንና ከበባዎችን በኩባ ላይ ፈጽማለች ተብላ በሃቫና መንግስት የምትተቸው አሜሪካ አሁን ደግሞ ወደ ጦር እርምጃ ልታመራ ከሆነ ነገሮች ለዚያች ሀገር ይበልጥ እየከፉ ይመጣሉ ተብሏል። 101ኛው የአየር ወለድ ክፍለ ጦርም ከአሜሪካ በኩል ዝግጅት እያደረገ እንደሚገኝ ተሰምቷል። በቬንዙዌላ ፕሬዝዳንትን ከመሃል ከተማ ማውጣት የቻለው የአሜሪካው አስተዳደር በኩባ ያለውን ፋይል ቀድሞ መዝጋት እንደሚፈልግ እየተነገረ ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።